በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። በዛሬው ዕለት ዩናይትድ እንግዲህ ሮዘንበርግን የሚገጥም ይሆናል። ተስፈኛው ታዳጊ ጄጄ ገብርኤልም በዚህ ጨዋታ ይሳተፋል ተብሎ ይጠበቃል። ከዛ ባሻገር እንግዲህ ማርከስ ራሽፎርድ በማንቸስተር ዩናይትድ የመቆየት እድሉ ሰፊ ከመሆኑ አንጻር ዩናይትዶች አዲስ ክንፍ መስመር አጥቂ የማስፈረም እድላቸው ጠባብ እንደሆነ እየተነገረ ይገኛል። ዩናይትድ በካርሎስ ባሌባ ላይ ያለው ፍላጎት እንደጨመረ ነው እየተገለጸ የሚገኘው። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በቅድሚያም ግን ይህንን ቻናል ሰብስክራይብ ሳታደርጉ የምታዩ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። ወደ መረጃዎቻችን እንግባ። ተስፈኛው ታዳጊ ጄጄ ገብርኤል በማንቸስተር ዩናይትድ ዋናው ቡድን ጋር የቅድመ ዘመን ዝግጅት እያደረገ ይገኛል። ታዳጊው የዋናው ቡድን ዘግይቶ በመቀላቀሉ ምክንያት በባለፈው ሳምንት ወደ ፊንላንድ ባቀናው የቡድን ስብስብ አለመካተቱ ይታወሳል። ሆኖም በዚህ ሳምንት በቂ ዝግጅት በማድረግ ለወዳጅነት ጨዋታ ዝግጁ እንደሆነ ነው እየተገለጸ ወይም እንደሚያቀና ነው እየተገለጸ የሚገኘው። ይህ ታዳጊ ተጫዋች እንግዲህ እንግሊዛዊ እንደሆነ ይታወቃልና በ14 ዓመቱ እንግዲህ የዓመቱ ምርጥ ተጫዋች ሆኖ መሸለም የቻለ ተጫዋች እንደሆነ ይታወቃል። ደግሞ የተጫዋቹ ልዩ የሚባለው ኳሊቲው ምንድነው? ቨርሳታይሊቲው ነው። በሴንተር ፎርዋርድ፣ በዊንገርና በኤኤምኤፍ ወይም በአታኪንግ ሚድፊልድ ቦታ ላይ መጫወት የሚችል ድንቅ የሆነ ሁለገብ የሆነ ተጫዋች መሆኑ ወደፊትም እንግዲህ ማንቸስተር ዩናይትድ እጅግ ተፈላጊ እንዲሆን አድርጎታል። በጨዋታዎች እንግዲህ 0.87 ጎል ያስቆጥራልና ኮንሲስተንሲውን ፍንትው አድርጎ የሚያሳይ ነው። ለቡድን በጣም ወሳኝ ተጫዋች እንደሆነ አስመስክሯል። ታዲያ በብዙዎች ዘንድ እንግዲህ በጉጉት የሚጠበቅ ተጫዋች እንደሆነ ይታወቃል። ሌላኛው መረጃችን እንግዲህ ቤን ጃኮብ ዩናይትድ ስታንድ ላይ ቀርቦ ስለ ማንቸስተር ዩናይትድ ወቅታዊ የዝውውር እንቅስቃሴ ያነሳቸው አንዳንድ ሀሳቦችን ላጋራችሁ። ማንቸስተር ዩናይትድ በሃሪ ማጉዌር ቦታ የረጅም ጊዜ ተተኪ ማስፈረም እድሉን ካገኙ ይጠቀሙበታል ብሏል። የማል ተከላካይ ማስፈረም እንደ ቀዳሚ ትኩረት አድርገው ግን አይመለከቱትም ብሏል። እኔም ከዚህ በፊት በተደጋጋሚ ይህንን ነገር ለማንጸባረቅ ሞክሬ ነበረ። ማርከስ ራሽፎርድም በክለቡ የሚቆይ ከሆነ ዩናይትድ የግራ መስመር አጥቂ ከማስፈረም ይልቅ የግራ መስመር ተከላካይ የማስፈረም እድላቸው ሰፊ ነው ብሏል። ሮሪ ማንቸስተር ሲቲ ለቆ ወደ ማድሪድ ካላመራ በቀር ቹዋሚኒና ካማቪንጋ ሪያል ማድሪድን የመልቀቃቸው እድል ዝቅተኛ ነው ሲልም መረጃውን አጋርቷል። ቦርንማውዝ አሌክስ ስኮትን ወደ 80 ሚሊዮን ፓውንድ ገደማ የዋጋ ተመን ያወጡለት ሲሆን በዚህም ዋጋ ቢሆን ላይሸጡት ይችላሉ ሲል ነው ቤን ጃኮብ የተናገረው። ጁኒየር ክሩፒ ከክለቡ ይወጣል ከሚሉት ወሬዎች ጋር ተያይዞ አንደኛው ተጫዋች ከለቀቀ ሌላኛው ተጫዋች የመልቀቅ እድሉ አይኖረውም ሲል ተናግሯል። ኮቢ ሜኖ በመጪው የውድድር ዘመን ከአዲሱ ፈራሚ ጎን በመሆን የቡድን ቋሚ ተሰላፊ ሆኖ እንደሚቀጥልም ይጠበቃል ብሏል። ብራይተን ካርሎስ ባሌባ በክለቡ እንዲቆይ ከፍተኛ ፍላጎት አላቸውም ሲል ነው የተናገረው። ቤን ጃኮብ በተለይም እንግዲህ ዝውውሮች ከመፈጸማቸው በፊት ነው ወሳኝ የሆኑ መረጃዎችን የሚያጋራውና በትራንስፈር ሩመሩ ወሳኝ በሆኑ ትራንስፈር ሩመሩ ይታወቃልና እንደዚህ አይነት መረጃዎችን ማጋራት ችሏል። ሌላኛው መረጃን ወደ እናንተ ላጋራችሁ። የማንቸስተር ዩናይትድን ጥያቄ በመተው ማንቸስተር ሲቲን በይፋ የተቀላቀለው አንደርሰን እንዲህ ሲል ነው የተናገረው። የማንቸስተር ደርቢ ከዓለም ታላላቅ ደርቢዎች መካከል አንዱ ነው። እኔም ማንቸስተር ዩናይትድን ካወቅኩበት ጊዜ አንስቶ ማንሲቲ የማንቸስተር ነገስታት ነው ሲል ተናግሯል። በጣም ትልቅ ጨዋታ ይሆናል። በእንደዚህ አይነት ጨዋታ ላይ ለመሳተፍ የሁል ጊዜ ጉጉቴ ነው ሲል ነው ኢሊዮት አንደርሰን የተናገረውና በማንቸስተር ሲቲ ቤት እንግዲህ ብዙ ነገር የሚጠበቅበት ተጫዋች እንደሆነ ይታወቃልና የማንቸስተር ዩናይትድ የረጅም ጊዜ ታርጌት እንደሆነም የሚታወቅ ጉዳይ ነው። ከጄጄ ገብርኤል ጋር በተያያዘ እንግዲህ መረጃን ላርሳችሁ። እንግዲህ ማንቸስተር ዩናይትድ ወጣቱን ጄጄ ገብርኤልን በዛሬው ስብስብ ውስጥ ማካተቱን ተከትሎ ተጫዋቹ አዲስ ሪከርድ ሊይዝ የሚችልበት እድል እንዳለ ተገልጿል። የ15 ዓመቱ ጄጄ ገብርኤል ያለፈው ዓመት ከ18 ዓመት በታች ቡድን ቋሚ ተሰላፊ የነበረ ሲሆን የዩናይትድ 18 ዓመት በታች ቡድን ምርጥ ተጫዋች እንደነበረም ተገልጿል። ገብርኤል ባለፈው ሲዝን በሊጉ በአቨሬጅ ጨዋታ አንድ ጎል ተሳትፎ ማስመዝገብ ሲችል የዩናይትድ ኤፍኤ ዮዝ ካፕ እስከ ፍጻሜ ባለው ጉዞ 3 ጎሎችን ማስቆጠሩም ተገልጿል። ተጫዋቹ በዩናይትድ አካዳሚ ታሪክ ከ18 ዓመት በታች ቡድን የዓመቱ ምርጥ ተጫዋች ተብሎ በመሸለም በእድሜ ትንሹ ተጫዋች መሆንም ተነግሯል። ወጣቱ ኮከብ በዛሬው ጨዋታ የሚሳተፍ ከሆነ ለዩናይትድ ዋናው ቡድን መጫወት የቻለ በእድሜ ትንሹ ተጫዋች በመሆንም ሪከርድ እንደሚይዝ ተገልጿል። ከዚህ ቀደም በፉክክሩ ጨዋታ ይህንን ሪከርድ ይዞ የነበረው ወጣቱ ግብ ጠባቂ ጋስኬል በ1956 እንደነበር ተገልጿል። በወቅቱ ግብ ጠባቂው እድሜው 16 ዓመት ከ19 ቀናት ሆኖ ይህም ሪከርድ በ15 ዓመቱ ጄጄ ገብርኤል
የመያዝ እድሉ ሰፊ እንደሆነ እየተገለጸ ይገኛል። ሌላኛው የዩናይትድ ዋና አሰልጣኝ ማይክል ካሪክ በግንቦት ወር በነበራቸው ኢንተርቪው በሻምፒዮንስ ሊጉ መግጠም የሚፈልጉት ቡድን ፒኤስጂ መሆኑን ተናግሯል። እውነቱን ለመናገር መግጠም የምፈልገው ፒኤስጂ ነው ያለው ካሪክ እነሱ እያሸነፉ ነው፣ ግን ከማንም በላይ ዋናው ያጫወት መንገዳቸው ነው ብለዋል። እኔ በተለይም አማካኞቻቸው በሚጫወቱበት መንገድ ባላቸው ግንኙነትና የሚጫወቱበት አጭር ቅብብሎች ወደዋለሁ ሲል ተናግሯል። ካሪክ አክሎም እነሱ ከፊት በፍጥነት ነው የሚያጠቁት፣ አማካኞቹ የሚኖሩ ክፍት ቦታዎችን የሚጠቀሙበት መንገድ ለማየት የሚያጓጓ ነው ሲል ማክሏል። በተጨማሪም ለአንድ አማካኝ በተደጋጋሚ ኳስን ማግኘትና ወደፊት ማቀበል ህልም ነው ብሏል። ማይክል ካሪክ ሀሳቡን በወቅቱ ሲቋጭም ፒኤስጂን ለመመልከት በጣም ምርጥ ቡድን መሆኑንም ተናግሯልና በብዛት እንግዲህ ፒኤስጂ በጣም ተለዋጭ የሆነ ታክቲክ እንዲጠቀም ነው እንግዲህ የሉዊስ ኤንሪኬ ያጫወት ዘይቤ የሚገፋው ወይም የሚያስገድደው ማለት ነውና የሉዊስ ኤንሪኬ ታክቲክ በተለይ በጣም ተገማች ያልሆነና እንደ ጨዋታዎቹ የሚቀያየር እንደሆነ ይታወቃልና ማይክል ካሪክም በዚህ ነገር እጅግ እንደተሳበ ነው የተናገረው። ከባሌባ ጋር በተያዘም እንግዲህ ወሳኝ የሆነ መረጃ ወጥቷል። እንግዲህ የካርሎስ ባሌባ ወኪሎች ማንቸስተር ዩናይትድ ወደ ተጫዋቹ ዝውውር እንዲመለስ በማሰብ በድጋሚ ከማንቸስተር ዩናይትድ ጋር ተገናኝቷል። ይህ ጥረት ከተጫዋቹ ወገን የተደረገ ሲሆን ዩናይትድም ወደ ባሌባ ዝውውር ይመለስ እንደሆነ ለማወቅ እየሞከሩ ይገኛሉ። ባሌባ ማንቸስተር ዩናይትድን መቀላቀል ህልሙ በመሆኑ ከዓመት በፊትም ወደ ኦልድ ትራፎርድ ለመምጣት ከፍተኛ ጥረት እያደረገ እንደነበረ ይታወቃል። የካርሎስ ባሌባን ስታት በምንመለከትበት ወቅት እንግዲህ 5.57 ዱዌልን በየጨዋታው ማሸነፍ የሚችል ተጫዋች እንደሆነ ይታወቃል። በ2025-26 እንግዲህ 17 ታክሎችን ማሸነፍ ችሏል። 34 ኢንተርሴፕሽኖችም አሉት። ይህ ማለት በተለይም ለዲፌንሲቭ ሚድፊልድ ተጫዋች በጣም ወሳኝ ነው። በጣም ደካማ በሆነበት አመት ነው እንግዲህ በ2024-25 የውድድር ዘመን በሚገባ ብቃታቸውን ካሳዩ ተጫዋቾች ውስጥ ይህ ተጫዋች በግንባር ቀደምነት ይጠቀሳል። ተደጋጋሚ ሩጫዎችን ያደርጋል። ይህ ተጫዋች እንግዲህ በማንቸስተር ዩናይትድ የሚፈለግና ከማንቸስተር ዩናይትድ ጋር ስሙ ለበርካታ ጊዜ እየተያዘ ያለ ተጫዋች እንደሆነ ይታወቃል። ስለ ጨዋታ ቴምፖ ቁጥጥር፣ የተሻለ ፓሲንግ ስኪል፣ የበለጠ የጨዋታ አረዳድ ወይም ጌም ማኔጅመንት ያለው ሲሆን የዩናይትድ ችግር የሆነው ሰፊ ስፔስ መከላከል፣ ፕሬሲንግን መቋቋም፣ ከኳስ ጋር ወይም ከኳስ ውጭ የአንድ ለአንድ ግንኙነት ጊዜን የማሸነፍ ኳሊቲ፣ አትሌቲዝም ዩናይትድ ከኮቢና ብሩኖ በጣም ፈጣን አለመሆን የሚያጣውን ሩጫ ፍጥነት ከሱ የሚያገኝ ይሆናል። ልጁ የሚያድግ አቅም ያለው ሲሆን ዋጋውም ቀነስ ብሏል። የሊግ ልምድ አለው። ክለቡንም ለመቀላቀል ጓጉቷል። ዩናይትድ ከሌሎች አማራጮች ይልቅ ካርሎስ ባሌባ ላይ ቢቆምር የቀጣዮቹን ዓመታት የቡድን የአማካኝ ችግር የመቅረፍ እድል ይኖረዋል። የጊዜ ጉዳይና ጥሩ ቀራሽ ካገኘ እንግዲህ በካርሎስ ባሌባ ውስጥ ንጎሎ ካንቴ ያለውን እንግዲህ ቦል ኬሪንግ ስኪል ወይ ወደ ተጋጣሚ ሜዳ እየነዱ በመሄድ ዱዌልን ሲያሸንፍ ኦቶቦል ያላቸው ሩጫና የአንድ ላንድ ግንኙነት በማሸነፍ ያላቸው ኳሊቲ ከካንቴ ጋር ያመሳስላቸዋልና ማንቸስተር ዩናይትድም እንግዲህ የተጫዋቹ ሁኔታ እየተከታተለ ይገኛል። ሩበን አሞሪም እንግዲህ በክለቡ በነበረበት ወቅት ማንቸስተር ዩናይትድ ካርሎስ ባሌባን እንደዋና የዝውውር ኢላማ አድርገው ይመለከቱት ነበር። ሆኖም አሞሪም ከክለቡ ከተሰናበተ በኋላ የተጫዋቹ ዝውውር ሁኔታ ተቀዛቅዞ ነበር። በአሁኑ ሰዓት ግን የባሌባ ተወካዮች ድርድሩን እንደገና ለመጀመር የሚያስችል እድል እንዳለ ለመረዳት ከማንቸስተር ዩናይትድ ጋር ንግግር እያደረጉ ይገኛሉ። ባሌባ አሁንም ማንቸስተር ዩናይትድን የመቀላቀል ከፍተኛ ፍላጎት አለው። አሁን ላይ የተጫዋቹ ዝውውር በማንቸስተር ዩናይትድ ውሳኔ ላይ የተመሰረተ ነው ሲል ነው እንግዲህ እውቁ ጋዜጠኛ ፋብሪዚዮ ሮማኖ ያሳውቀውና ዩናይትዶች አሁን እንግዲህ ለክለቡ በጣም ወሳኝ ይሆናል፣ ለቡድን ግንባታው እጅግ አስፈላጊ ነው ብለው የሚያስቡትን ተጫዋች እየተመለከቱ ይገኛሉ። በተለይም እንግዲህ አዳዲስ ከፈረሙ ተጫዋቾች ወይም ከአዳዲሶቹ ፊርማዎች ጋር መጣመር የሚችል አይነት ተጫዋች ነው የሚፈልጉት። ካርሎስ ባሌባ ደግሞ ያ ኳሊቲ እንዳለው ይታወቃል። ከምንም በላይ ደግሞ የፕሪሚየር ሊግ ልምድ ያለው ተጫዋች ነው ካርሎስ ባሌባ። ማንቸስተር ዩናይትዶች እንግዲህ ከምንም በላይ የሚፈልጉት ነገር ይህንን ነው። የፕሪሚየር ሊግ ልምድ የሌላቸው ተጫዋቾች ወደ ፕሪሚየር ሊግ ሲመጡ በብዙ ነገር ሲቸገሩ መመልከት ችለናል። ታዲያ ይህ ተጫዋች ፕሪሚየር ሊግን መላመዱ ምንም እንኳን በዘንድሮ የውድድር ዓመት የተጠበቀውን ያህል መንቀሳቀስ ባይችልም፣ ነገር ግን በሚገባ የሚያዝ ከሆነ ተጫዋቹ ድንቅ ፖቴንሻል ወይም አቅም እንዳለው ይታወቃልና በሚመጡት ዓመታት በሚገባ ሊያሳይ የሚችልበት እድል እንዳለ ይታወቃል።
ስለዚህ ዩናይትዶች የዚህን ተጫዋች ሁኔታ በቅርበት እየተከታተሉት ይገኛሉ። እናንተስ ካርሎስ ባሌባ ወደ ዩናይትድ ቢመጣ ምን ይሰማችኋል? ሐሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልኝ። ሌላኛው እንግዲህ እንግሊዛዊ አጥቂ ማርከስ ራሽፎርድ በቀጣይ ወደ ማንቸስተር ዩናይትድ እንደሚመለስ በስፋት እየተነገረ ይገኛል። በዚህም መሰረት ተጫዋቹ ቀድሞውንም ይለብስ የነበረውን የ10 ቁጥር መለያ ይጠይቅ ይሆን የሚለው እያነጋገረ ቆይቷል። ሆኖም ተጫዋቹ 10 ቁጥርን ከማቲያስ ኩኛ መቀበል እንደማይፈልግ ተነግሯል። በዚህም መሰረት ማርከስ ራሽፎርድ የ11 ቁጥር መለያ ለመልበስ ፍቃደኛ መሆኑም ተመላክቷል። ማርከስ ራሽፎርድ እንደሚታወቀው እንግዲህ በጸባይ ደረጃ ይህን ያህል የሚታማ ተጫዋች አይደለም። በማንቸስተር ዩናይትድ ቤት እንግዲህ በጣም በበጎ አድራጎት ላይ ከሚሳተፉ ተጫዋቾች ውስጥ የእንግሊዛዊ ተጫዋች በዋነኝነት ይጠቀሳልና በዚህም መሰረት የባህሪ ችግር እንደሌለበት ይታወቃል። ነገር ግን ከካሪንግተን እንደመብቀሉ አንፃር በሚገባ ያለውን አቅም ያለውን ፖቴንሻል ለክለቡ የሚሰጥ ተጫዋች ነው ወይ የሚለው ነገር ነው ጥያቄ የሚያስነሳው። ከዛ ባሻገር ከፖቴንሻልም አንፃር ፖቴንሻል አለው፣ ከባህሪም አንፃር ባህሪው ጥሩ የሚባል ተጫዋች እንደሆነ ይታወቃልና እንደዚህ አይነት ነገሮች እክል እንደማይፈጥሩ ነው እየተነገረ የሚገኘው። በዛሬው ዕለት በተቻለኝ አቅም በተለይም ስለ ማንቸስተር ዩናይትድ ወሳኝ ዝውውሮች ወደ እናንተ ላደርስ ሞከርኩኝ። ዩናይትዶች የካርሎስ ባሌባን ዝውውር በሚገባ እየተከታተሉት ይገኛሉ። እያንዳንዶቹ ቀናት በዝውውሩ ላይ ከፍተኛ የሆነ ሚና ሊኖራቸው ይችላል። ስለዚህ አሁን ዩናይትዶች አሁን ባለው ሁነት በካርሎስ ባሌባ ላይ ያላቸው ፍላጎት እጅግ እንደጨመረ ነው የተገለጸ የሚገኘው። አብራችሁን ስለቆያችሁ ከልብ እናመሰግናለን። በአዲስ ቪዲዮ እስክንገናኝ መልካም ሁሉ ተመኘው።